ወደ ዋና ሐሳባችን ስንገባ ዛሬ የምናነሳቸው ሐሳቦች እነዚህ ናቸው። በጣም ይገርማቸዋል። በጣም ብዙ አዳዲስ ነገሮች እየመጡ ነው። አንጋፋው ፖለቲከኛም ምናልባት ካለፉት 8 ዓመታት በኋላ አዳዲስ አነጋጋሪ ሐሳቦችን ይዞ መጥቷል። ኦህዴድ በትከሻችን እስክስታ እየጨፈረ ነው ይላል። ይህንን የሚናገረው እንግዲህ የአንጋፋው ፖለቲከኛ ምናልባት በዚህ ሰላማዊ ትግል ውስጥ በስፋት የሚታወቀው አንዱዓለም አራጌ ነው። በተመሳሳይ በአብይና ብርሃኑ ጁላ ክስ ቀርበዋል። ምንድነው እሱ የሚለውንም እናወራለን። ሰኔና ዘመቻው ሰራዊቱ ዝግጅቱን ጨርሷል። ጀነራሉ ከነዚህ ጋር በተያያዘ የምናነሳቸው ሐሳቦች ናቸው። ሐሳቦችም መረጃዎችም አሉ። የተለያዩ ነገሮችን ወደ እናንተ እናካፍላችኋለን። በቅድሚያ እንደ መረጃ ወደ እናንተ የምናደርሰው በተለይ ሚድል ኢስት ላይን የሚባል አንድ ሪፖርት አቅርቧል። የአብይ አህመድ አገዛዝ በሱዳን የእርስ በርስ ጦርነት ላይ ጣልቃ በመግባት በሐሳብና እንደዚሁ በማቴሪያል በትጥቅ በማገዝ በተለይ አርኤስኤፍ በተለይ የአማጺውን ቡድን ደጋሎን የአብይ አገዛዝ ድጋፍ ብቻ ሳይሆን ሰራዊትን በማሰልጠን ከዚህ በፊት የተለያዩ ዓለም አቀፍ ሚዲያዎችም ሮይተርስ ማጋለጡ ይታወቃል። ከዚህ ጋር በተገናኘ ከፍተኛ ውዝግብ ውስጥ ያለው የአብይ አህመድ አገዛዝ በተለይ የተባበሩት ኤሚሬትስ ዱባይ ላይ ያለው ባለሀብትም በቀጠናው ላይ ያለውን የኃይል አሰላለፍ ከገንዘብ በሚመጣ ከሀብት የሚመጣ ጦርነት ፈላጊነት ያው የውክልና ጦርነቱን አብይ አህመድ ከተቀበለ ባለፉት 5-6 ዓመታት ቆየ። ስለዚህ አብይ ከተማውንም አገሩንም ወርቁንም ማዕዱንም ከመሸጡ በላይ አገር ውስጥ የሚያፈናቅለው እና የሚገድለው አንዱ ጉዳይ ነው። በሌላ በኩል ግን በሰው ሀገር ገብቶ በእርስ በርስ ጦርነት ላይ ሀገር የማፍረስ በጣም በሚገርም ሁኔታና በተለይ ሲቪሊያን ላይ የተፈጸመው ጥቃት የድሮን ጥቃት ከዚህ በፊትም አሶሳ ላይ የድሮን ስቴሽን አቋቁመው ያው ድብደባ እያደረጉ እንደነበር ይታወቃል። በሪፖርት በመረጃ የወጣ ማስረጃ ነው። ስለዚህ ይሄኛው እንግዲህ ሁኔታ በሲቪሊያን ላይ የተፈጸመ ከፍተኛ ወንጀል ለዓለም አቀፍ የወንጀል ፍርድ ቤት እንግዲህ ሪፖርት ቀርቧል። የአብይ አገዛዝና የጦር መኮንኖቹ የጊዜ ጉዳይ ካልሆነ የተለያዩ ክሶች እየመጡ ነው። የሚጠየቁበት አንገቱ ተይዞ እጁ በካቴና እግሩ ተቆልፎ ምናልባትም ከሀገር ውስጥ ቢሸሽ እንኳን በየትኛውም ሀገር ላይ መሄጃ እንደሌላቸው መዝጊያው እየተዘጋ እንደሆነ ጥሩ ማሳያ ነው። ከዚህ በፊት የምታስታውሱ ከሆነ እንደዚሁ በኦርቶዶክስ ላይ እየተፈጸመ ያለው ተደጋጋሚ ጥቃት እና ጭፍጨፋ በአማራ ሕዝብ ላይ እየተፈጸመ ያለው ጄኖሳይድ እንደዚሁ በአዲስ አበባ ላይ በዋናነት አካባቢን ዘርን መሰረት ያደረገ ጥቃት እና ማፈናቀል እንደዚህ አይነት ተመሳሳይ ሪፖርት ቀርቧል። ክቡር ዶክተር አስፋወሰን አስራተ ካሳ ሪፖርት በማቅረብ እንግዲህ ይሄ አይነት ወንጀል በተለይ በዓለም አቀፉ የወንጀል ፍርድ ቤት ICC ላይ ምናልባት አብይ አህመድ የጊዜ ጉዳይ ነው፣ መዝገቡ ሊከፈትበት ነው። Danger looms throughout Ethiopia, with residents in Addis Ababa in constant fear of being displaced, arrested, abducted, or killed. This is a continuation of the state emergency declared in August 2023. Genocide Watch reports in the Amhara region in 2024, regional forces arrested thousands of people in a campaign of mass arbitrary detentions targeting the individual Amharas, while hundreds were released. In 2025, thousands remain, and we do not know what their fate will be. 4,678 schools have been damaged or destroyed. Only 21% of children in the Amhara region attend school. The Center for International Policy Studies, CIPS, Ottawa, said in January 2025, concluded that the targeting of schools and educators in the Amhara region shows a pattern of targeted human atrocity
typically associated with war crimes, crimes against humanity, and crime of genocide. This state action compounds extrajudicial killings, state and non-state enforced disappearances, and mass detention of ethnic Amhara individuals. In my estimation, ladies and gentlemen, this is a form of genocide. አሁን ተጨማሪ የመጣው ግን በሱዳን የእርስ በርስ ጉዳይ ላይ እነዚህ ኃይሎች እየፈጸሙት ያለው ከፍተኛ የሆነ ወንጀል አሁን ዝም የሚባልበት አይደለም። ባንገቱ ገመድ እየገባ ነው። የተለያዩ ኃይሎች የተለያዩ አክተሮች እንግዲህ አብይ አህመድ ጦርነት ስቦ ቀጠናው ላይ ይሄንን ጦርነት እያሰፋው ይገኛል። በተለይ በቤኒሻንጉል በኩል የሱዳን ኃይሎችም ከፍተኛ ጦርነት እንዳለ ይሰማል። በመረጃም እየወጣ ስለሆነ ይሄ ባለበት ሁኔታ እንግዲህ ይሄ አገዛዝ ወዴት ነው እየሄደ ያለው? በአካባቢው ላይ ጦርነቱን በማስፋት በሰው ሀገር ላይ ጣልቃ በመግባት በራሱ ላይ የወንጀል ክሶችንም እያመጣ የሚገኝ ቡድን ነው። በሀገር ውስጥም ከፍተኛ የሆነ ፖለቲካዊ ውድቀት እና ኪሳራ የገጠመው ቡድን የእርስ በርስ ጦርነቱ ምናልባት መቋጫ አጥቶ ዛሬ ፍጥጫ ውስጥ ተገብቷል። በተለይ ህወሓትም ዝግጅቱን ጨርሶብኛል እያለ እያለቃቀሰ ነው። ጄኔራሎቹ አደባባይ ላይ ወጥተው አቅማችን ሁሉ ተሟጧል፣ ከዚህ በኋላ ጊዜው ምናልባት የኛ ሳይሆን የከበቡን ኃይሎች ነው፣ እባካችሁ አደባባይ ወጥተን ስለ ሰላም እንጩ እያሉ ነው። ይሄ የጨነቀው ቡድን አንዱ ፖለቲካዊ ጭንቀት ነው፣ በሌላ በኩል ወታደራዊ ጭንቀት። አሁን ግን ዓለም አቀፋዊ ውጥረቱም በአገዛዙ ላይ እየመጣበት እንደሆነ ጥሩ ማሳያ ነው። ወዴት ነው የሚሄደው የሚለው ግን በጣም አጠያቂ አይደለም፣ ወደ ውድቀት እየሄደ ነው። መሸሽ የማይችልበት ሁኔታም እየተፈጠረ ነው፣ በየትኛውም አካባቢ ላይ ማለት ነው። ይሄ ቡድን ታንቆ ለህግ የሚቀርብበት ምናልባትም ከተረፈ እየመጣ ካለው እየከበበው ካለው ኃይል የሚተርፍ ኃይል እንኳን የትም አካባቢ ሄዶ መደበቅ እንደማይቻል ጥሩ ማሳያዎች እየመጡ ነው ማለት ነው። የጥናት ቤተሰብ ታዲያ ከዚህ ጋር በተያያዘ የተለያዩ ሀሳቦችም እየመጡ ነው። አንደኛው ምናልባት አንዱዓለም የተናገረው ላይ ሀሳቦችን ወደ እናንተ እናምጣ። ፖለቲከኛ አንዱዓለም አራጌ እኔ እንግዲህ በስፋት ያው ከኔ ጋር ትውውቃችን ከኢዴፓ ጀምሮ ነው። በነገራችን ላይ ቀደም ሲል የማውቀው ሰው ነው። አንድነት አብረን ቆይተናል። አንዱዓለም የተለያዩ ባህሪዎች ሁለት አይነት ባህሪዎችን አይቼበታለሁ በኔ በኩል። አንዱ በእስር ቤት ውስጥ ከመግባቱ በፊት የነበረው አንዱዓለም እና አሁን ያለው አንዱዓለም፣ በተለይ ከእስር ቤት ከወጣ በኋላ የነበረው አንዱዓለም። አሁን ግን አዳዲስ መልኮች ደግሞ ሊመጡ ይመስለኛል። ለዚህ ጥሩ ማሳያው ፖለቲከኛው የተናገረውን እንየው። ኦህዴዶች ትከሻችን ላይ ቆመው እስክስታ እየጨፈሩብን ይገኛል ይላል ፖለቲከኛው። ይሄንን የሚገልጸው ለሪፖርተር ነው፣ አዲስ አበባ ላይ ሆኖ ነው። ኦህዴድ የሚል ፖለቲካዊ ቋንቋ ነው። ከዚህ በፊት እኔ ገልጬዋለሁ። ግን ፖለቲከኛውም ይሄንን ቃል በቃል ነው የተጠቀመው። ስለዚህ አንዱ በስሙ የጠራበት የፖለቲካ አውድ አንዱዓለም ምን እያሰበ ነው፣ ከዚህ በኋላ በትግሉ ላይ ወደፊት ለመምጣት የተለያዩ ሀሳቦች እንዳሉት አመላካች ነው። ምናልባትም ከዚህ በፊት የነበረው መልክ ትቶ ሌላ ግምገማ እንደያዘ የሚያሳይ ነው። በቅርብ ጊዜ በተለይ ብዕር እና ባሩድ የሚል መጽሐፍም እንደጻፈ በማስታወቂያ ደረጃ አይቻልም። ስለዚህ አንዱዓለም ይህንን የገለጸበት ፖለቲካዊ ወርድ ብቻ ሳይሆን አሁን የግምገማ ነጥቡ ምን ይመስላል የሚለውን በተወሰነ መልኩ መምጣት ፈልጌ ነው። በተለይ የአንዱዓለም የፖለቲካ መስመሮች እና የግምገማ ነጥቦች መጀመሪያ አካባቢ ተሳስቷል ብዬ አስባለሁ። በጣም ነው የተሳሳተው። የተሳሳተበት ምክንያት ግን በዙሪያው ያሉት ሰዎች የግምገማ ነጥባቸው እንዲሳሳት ምክንያት አድርገውት ነው። በሱ ግምገማ ብቻ ሳይሆን ከሌሎቹ ምክር የመጣና ከእስር ቤት ከወጣ በኋላ የተፈጠረበት ስነልቦናዊ እና ፖለቲካዊ ጫናዎች ነበሩ። በአንድ በኩል በቤተሰብ በኩል ያለ ጫና ነው፣ የተራዘመ እስር ውስጥ ነው የቆየው። በሌላ በኩል ግን ከወጣ በኋላ የነበረው ፖለቲካዊ ግምገማ
እና በህዝብ ውስጥ ያለው የፖለቲካ አመለካከት በቀጣይ ሊያራምደው የሚችለው የፖለቲካ መስመር ብዥታ ውስጥ እንዲገባ አድርጎታል። ሁለት ኃይሎች፣ አንደኛው ሲወጣ የተቀበሉት ከእስር ቤት የተቀበሉት በአንድነት ውስጥ የተሰባሰበ አክሳሪ ቡድን የተቀበሉ ፖለቲካዊ አክሳሪ ማለት ይሄ ድርጅታዊና ፖለቲካዊ ኪሳራ የደረሰበት ማለት ነው። ራሱንም ተቋሙንም ማዳን ያልቻለ ስብስብ። እዚህ ስብስብ ውስጥ ዋነኛ ማስተር ማይንድ ምናልባት አሁን በብልጽግና ባዳነሽ ካቢኔ ውስጥ የተቀመጠው የፖለቲካ እኔ ቃሉን ስላጣሁት ነው ፖለቲከኛ የሚባለውን እንቶ ብቻ ፖለቲካዊ መቆሸሽ ያለበት ሰው ነው። በጣም የወረደ ሰው ነው። በስብዕና ማስተሳሰቡ በአጠቃላይ በተቋም ውስጥ በነበረበት ሰዓት የሚያራምደው የፖለቲካ አስተሳሰብ ግርማ ሰይፉ ይባላል። ሰሞኑን እንኳን የተፈናቀለ ሰው የለም። አንድ ሰው ማስረጃ ይዘልኝ ነው ይለዋል። ከስልጣኔ ይነሳለሁ ነው የሚለው አንድ ጋዜጠኛ የሚጠይቀው። እነዚህ ሰዎች ናቸው አንዱዓለምን የተቀበሉት። እኔ ይህንን በሂደቱ ላይ ስለማቅ ነው። በተለይ ድርጅትም ለመፍጠር የሚንቀሳቀሱ ሰዎች በሰዓቱ በነበረበት ሰዓት መለስተኛ ቢሮ እዚህ መገናኛም አካባቢ ቢሮ ከፍቶ ነበረ። በዛ አካባቢ ላይ በዙሪያ የተሰባሰበው ኃይል በተለይ ይሄ የነ ግርማ ኃይል እና የግምገማ ነጥባቸው ከኦህዴድ ጋር ከመጣው ቡድን ጋር አብሮ መስራት እንደሚሻል የተሰጠው አንዱ ምክር አንዱዓለምን ስህተት ውስጥ ከቶታል። ሁለተኛ ምናልባት በጣም የተካረረ እና ፖለቲካዊ ሰጣ ገባ ውስጥ የሚያስገባ ሙቀት የሚጨምር አጀንዳዎች እና የፊት መስመሩን ለመጫወት ከእስር ቤት የመጣበት ሁኔታ የራሱ ግምገማ ስለነበረው እሱ ከእንደገና ትንሽ ወደኋላ እንዲያፈገፍግ ምክንያት ሆኗል። በሌላ በኩል ደግሞ በቤተሰብ በኩል የመጣው ጫናም ተገማች አድርጌ አየዋለሁ። ስለዚህ በዚህ ሁኔታ የጽናት ቤተሰብ አድማጭ ተመልካቻችን አንዱዓለም ከግምገማ ስህተት በመውጣት በተለይ ድርጅት ለመመስረት በሚንቀሳቀሱበት ኃይሎች ከአስመራ የተሰባሰበው ግንቦት 7 የነበረው የብርሃኑ ቲም ሲመጣ እነዚህ ኃይሎች ደግሞ ከሰማያዊ ጋር አብረው በተወሰነ መልኩ የተወሰነ ኮአሊሽን ፈጥረው ነበር። በዛን ሰዓት ያው ሰማያዊ የሚባለው የሸዋስ የሚመራው ድርጅትን አክስሞ ከዚህ አስመራ ከመጣው ኃይል ጋር ውህደት ፈጥረው አዲስ የፖለቲካ ድርጅት ለመፍጠር ሲንቀሳቀሱ አንዱ የገባው ኃይል ተደማሪ ኃይል ሆኖ ነው የገባው። ጠበንጃውን ብቻ ሳይሆን አስተሳሰቡንም አስቀምጦ ነው የገባው። በዚህም በኩል የመጣው ድርጅት ወደ ውህደት የሚገባው ድርጅት ቁመናው ብቻውን መቆም ስለማይችል የግድ እና አንዱዓለምን አሰባስቦ ወደ ውህደት ውስጥ መግባት ግዴታ ሆኖበታል። አጠቃላይ የፖለቲካ አውድ ግምገማና ኦህዴድን የገመገሙበት መንገድ ደግሞ መዳረሻው አጠቃላይ ይሄ ቡድን ስልጣኑ እያረጋጋ ሲመጣ ምን ሊፈጠር ይችላል፣ በተለይ ፖለቲካዊ ኪዮስ ሲፈጠር ማን ይሄንን በተወሰነ መልኩ ሚዛን ሊያስጠብቅ የሚችል የፖለቲካ ድርጅት ማን አለ ምናምን ብሎ አልተገመገመም። ግምገማቸው ለውጡ እንዳይደናቀፍ እናግዘው ለውጡ እንዳይደናቀፍ ሲባል አደናቃፊው ኃይል ህወሓት ነው። ኦህዴድ ደግሞ የለውጥ ኃይል ነው። እነዚህ ሰዎች የፖለቲካ ድርጅት ነው የሚያቋቁሙት። ስለዚህ መደገፍ ካስፈለገ የፖለቲካ ድርጅት አቋቁሞ ሳይሆን ሲቪክ የሆነ አንድ ድርጅት አቋቁሞ መደገፍ ይቻላል። የፖለቲካ ድርጅት ሲቋቋም ግን ለስልጣን የምታገለው ፖለቲካዊ ችግሮችን እየተከታተልክ ነው በዋናነት ወደ ህዝቡ የምትገባበት ዋነኛ ኢንስትሩመንት። እና አንዱዓለም የቆየ ልምድ አላቸው። ከቅንጅት ጀምሮ ከአንድነት ጀምሮ የነበረው የፖለቲካ ሂደት ኢህአዴግን እንደግፍ አላለው። ብርሃኑ ነጋ ኢህአዴግን እንደግፍ የሚል ጥያቄ አልጠየቅም። እንታገል ነው ያለው። ሲታገል ደግሞ በምርጫ ብቻ ሳይሆን በነፍጥም ነው የታገል። ስለዚህ በነፍጥ የታገለውም ኃይል በሰላማዊ ትግልም ሲታገል የነበረው አገር ቤት የነበረው ኃይል ተሰባስቦ እናግዘው የሚል ድምዳሜ ሲመጣ ብቻውን አንዱዓለም ይህንን ወሰነ ለማለት ይቸገራል። በዙሪያው የነበሩት ሰዎች የግምገማና እንደዚሁም በአካባቢው ላይ እሱ አንድ ድርጅት ፈጥሮ ጎልቶ የሚወጣበትና ፖለቲካው ላይ ሊመጣ የሚችልበትን ሂደት ለማጨናገፍ ስበው ቅርቃር ውስጥ የከተቱት በዚህ ድርጅት ውስጥ ነው።
መዳረሻውን ያደረጉት ኦህዴድ ብልጽግና ውስጥ ነው። ስለዚህ ግምገማው ስህተት ነበር። ለዚህ ግምገማው ጥሩ ስህተት በተለይ እኛ ድርጅት ለማቋቋም እኔ አሁን ለምሳሌ ይሄንን ግምገማ ከአንዱ ዓለም በተሻለ ሁኔታ ነበረ ማለት ነው። ዛሬ ላይ ሆኜ ሳይሆን ጥሩ ገምግም ያለው እያስባለሁ። ለአብነት አዲስ አበባ ላይ ሊፈጠር የሚችለውን አደጋ መገምገም ብቻ ሳይሆን ድርጅት እንደሚያስፈልግ፣ ንቅናቄ እንደሚያስፈልግ በሐሳብ ደረጃ ሳይሆን በተግባር ገምግም ይሆን። ይህንን ስገመግም ወደ አክሽን ገብቻለሁ። እኔ የግሌን ነው የምናገረው። እንቅስቃሴ ውስጥ ለመግባት ወደ አክሽን ገብቻለሁ። በዛን ሰዓት የነበረው አንዱ ዓለም መሳሳቱ ብቻ ሳይሆን እኛንም ስህተት ውስጥ እንደነበርን ይገመግመን ነበር። ተሳስተዋቸዋል የሚል ግምገማ ነበር። እድል መስጠት ነበረብን የሚል ግምገማ፣ ስሜታዊ ናችሁ የሚል ግምገማ፣ ጥራዝ ነጥቅ የሆነ አመለካከት እንደሆነ የነበረ ግምገማ፣ በስሜት ከእውቀት ማነስ እንደዚሁም ደግሞ በለውጡ በመጣበት ሰዓት ላይ አንዳንድ ሰዎች ለቤተ መንግስቱም ለሚዲያም ስለቀረቡ ያ እድል አልተሰጣቸውም። ስለዚህ የታይታ ጉዳይ ነው፣ የክብር ጉዳይ ነው የሚልም ግምገማ ነበራቸው። ስለዚህ ይሄ ግምገማ ሲመጣ እነዚህ ሰዎች ደግሞ በሰዓቱ እኛን ሲከሱ የነበሩት ሰዎች የነበራቸው ግምገማ ድርጅት መመስረት አንድ ጉዳይ ሆኖ መደገፍ ሁለተኛ ጉዳይ፣ ከድጋፍ በኋላ ውጤቱ ምንድን ነው የሚል ግምገማ የላቸው፣ መደገፍ ብቻ። ይሄ ቡድን እያፈነገጠ ሲመጣ ህዝቡ ምንም አይነት የፖለቲካ ድርጅት ከሌለው ምን ሊከሰት ይችላል የሚል እኔ ምናልባት ትንሽ እንኳን የፖለቲካ ልምድ ላለው የፖለቲካ ሀሁ ለቆጠረ ሰው ጥሩ ስዕል ይሰጠዋል ብዬ አስባለሁ። ስለዚህ አንድ የፖለቲካ ድርጅት የሚቋቋመው ለስልጣን ነው። መደገፍ የሚያስፈልግ ከሆነ ድርጅት መመስረት አያስፈልግም፣ ወይ በቀጥታ አባል ሆኖ መቀላቀል ነው። ካልሆነ ግን መሀል ላይ ሆኖ የሚመጣውን የፖለቲካ ኬዎስ እየገመገመ በመግለጫ ብቻ ሳይሆን በተግባር ህዝቡን ወደ ትግል ማንቀሳቀስ አንድ ፖለቲሻን ሊወስደው የሚገባ አቋም ነበር ብዬ አስባለሁ። በሌላ በኩል ኦህዴድን ስንገመግመው ደግሞ በጀርባ ታሪኩ የሚታመን ነው ወይ ብሎ ግምገማ መገምገም ያስፈልጋል። ኦህዴድ ወደ ስልጣን ሲመጣ ከመጣበት ፍላጎት እና በውስጥ በኩል ወደ ስልጣን የመጣበት ፍላጎት አለ። ይሄ ቡድን ደግሞ የጀርባ ታሪክ አለ። የጀርባ ታሪኩን ስንገመግመው የጥላቻ ታሪክ ይዞ ነው ወደ ቤተ መንግስት የገባው። ስለዚህ ቤተ መንግስት ሲገባ ኦህዴድ አኖሌን አፍርሶ ሳይሆን አኖሌን አቅፎ ነው የገባው። የራሱ የሆነ ደግሞ የትርክት መገለጫ አለ። ይሄ ቡድን ምናልባት በዚህ የጥላቻ ትርክት ውስጥ ያደገ ብቻ ሳይሆን ስልጣኑን ደግሞ ከያዘ በኋላ በአንድ በኩል በአዲስ አበባ ለአብነት አዲስ አበባ ላይ 5-6 ድርጅቶች ለውጡ መጣ በተባለ ሰዓት ላይ መግለጫ ሲሰጡ ከመግለጫቸው አውድ ሲፈተሽ ምናልባት ከነ አንዱ ዓለም የተሻለ እነ በቀለና እነ መራራ ጉዲና ፕሮፌሰር ለቤተ መንግስቱ የሚቀርብ አስተሳሰብ እንደሆነ ሰው እንዴት አይገመግምም? እንዴት አይገመግምም? በሰዓቱ ምናልባት ቡራዩ ላይ ጥቃት ሲፈጸም ይሄ ቡድን ስልታዊ የሆነ ጥቃት ሊፈጽም ይችላል ብሎ አንድ ፖለቲከኛ እንዴት አይገመግምም? እሱንም እንቶ አዲስ አበባ ዙሪያ ላይ ማፈናቀል ሲመጣ በሱሉልታ ለገጣፎ ምናምን ውጡ የተባሉ ሰዎች በጣም የሚገርማቸው ቤት እንኳን እንዳይከራዩ ነው የተባሉት። በሰዓቱ አስታውሳለሁ፣ ዜናው በጣም የሚያሳዝን ዜና ማለት ቤት እንኳን በአካባቢው ላይ እንዳይከራዩ የሚል ዜና ሁሉ እየመጣ ሰዎቹም አደባባይ ላይ እየወጡ እየመሰከሩ ነበር። የዛን ሰዓት ኦህዴድን መገምገም እንዴት አይቻልም? አዲስ አበባ ላይ ሰላማዊ ሰልፍ ሲወጣ ኦህዴድ ሽሮ ሜዳ አካባቢ የወጡት ከቡራዩ ጭፍጨፋ ጋር በተያያዘ ለምን ሰላማዊ ሰልፍ ወጣችሁ ብሎ 5-6 ሰው በጥይት ተኩሶ ሲገድል 97 ላይ ህወሓት ኢህአዴግ ስልጣን ላይ በነበረበት ሰዓት ከዛ ግድያ የሚለየው ነፍስ ምንድን ነው?
የነፍስ ልዩነት የለውም መቼ። ስለዚህ ይሄ ቡድን አደገኛ ቡድን ነው። ይሄ ኃይል ስልጣኑን እያረጋጋ ሲመጣ ለሀገሪቱ ከፍተኛ ቀውስ ፈጣሪ ነው። ምናልባት አጠቃላይ ሰላማዊ ትግሉንም ይጨፈልቀዋል። ይህንን ሚዛን የምናስጠብቅበት እኛንም ስቴዲየም ላይ ሰብስቦ ባንዲራ ይዞ የተቀበለን የማህበረሰብ ክፍል ብቻውን እንዳይቀር ከዚህ ቡድን መነጠል አለብን። ራሳችን ችለን እንቁም። አንድ ፖለቲከኛ የሚገመግመው የፖለቲካ ሀሁ የመጀመሪያው ግምገማ። ይህንን ሁሉ ግምገማ እነ ግርማ ሰይፉ ለካቢኔ ዓላማቸው ለግባቸው፣ ፕሮፌሰር ብርሃኑ ነጋ ለትምህርት ሚኒስቴር የካቢኔ አባል እና አንዱዓለምን ሰብስበው የወሰዷቸው በዚህ በተሳሳተ ግምገማ ውስጥ ነው። ድርጅቱን በሉት፣ ግለሰቦችንም በሏቸው። ፖለቲካዊ መበላት ማለት ነው። ስብዕናቸው፣ ተአማኝነታቸው ምናምን ገደሉ። አብይ አህመድ ደግሞ የአንድነት ኃይል የሚለውን ኢትዮጵያኒስት የሚለውን ስቦ ገደለ። የአብይ ተልእኮ የአንድነት ኃይሉን መግደል። ስበኸው ወደሚፈልገው ቦታ ወስደ ገደሉን ሳታይ ምናምን ብሎ እርካብና መንበር አብይ የጻፈው ማለት ነው። ይሄ የሚጠቅመው አብይ ኦህዴድ፣ ይሄ የሚጠቅመው የአንድነት ኃይሉን ማፍረስ በራሱ የባይተዋርነት ስሜት ሲፈጠር በዚህ አስተሳሰብ ውስጥ በዋናነት የቆመው የመሃል ሀገር ፖለቲካ የመሃል ሀገር ፖለቲካው ከዚህ አስተሳሰብ ጋር የቆመ የተራዘመ ታሪክ ስላለው እነዚህ ተአማኒ አላቸው የሚባልና ምናልባት ለአንድነቱ በጀርባ ታሪካቸው የሚታወቁ ሰዎች አብይ አህመድ ስቦ ሲጫወትባቸው የመሃል ሀገሩ የፖለቲካ አስተሳሰብ ባይተዋር ውስጥ ይገባል። ድርጅት ያጣል፣ አስተሳሰቡ ይሞታል። በዛን ሰዓት ኦህዴድ የፈለገውን ጥቃት ለማጥቃት ይመቸዋል። ይሄንን ይጫወትባቸው። በነገራችን እኔ እውነት ስለመናገር ይሄንን የገመገምኩት 2010 መጨረሻ አካባቢ። ስለዚህ አዲስ አበባን የማዳን ጉዳይ የግድ ያስፈልጋል ሲባል፣ ሌላው ደግሞ ኦህዴድን ማገዝ የግድ ያስፈልጋል የሚል ኦህዴድን ማዳን የህልውና ትግል የሆነበት ኃይል አዲስ አበባን ማዳን የሀገሪቷን እጣ ፈንታ ማዳን ነው የሚል ፖለቲከኛ ሁለት ጎራ ተፈጠረ ማለት ነው። ይሄ ሁለት ጎራ ላይ ሲፈጠር ድንጋይ ሲወረውሩብን የነበሩ ሰዎች በጣም ማዝ ነው እናግዘው የሚሉ ሰዎች ይሄ የአንድነት ኃይል ነው የሚባለው ከኦህዴድ በላይ ድንጋይ ይወረውሩብን ነበር። ግልብ በስሜት የምንነዳ የእውቀት ማነስ ምናምን እነዚህ እኮ ናቸው ምናምን። ኦህዴድ የሚሰጠው ስም እሱ ምንም ለጥቅሙ ነው ያለበት። ተከታዩ ምንም እናውቀዋለን። እሱ ጥቅሙ ነው። አንዱ ድንቁር ነው ይታወቃል። ትንሽ ንባብ አላቸው የሚባሉ ሰዎች ግን ሲወርዱብን ነበር፣ በከፍተኛ ደረጃ ሲወርዱብን ነበር። አንዱዓለም እዛ ላይ የነበረው የግምገማ ማነስ ዛሬ ጸጽቶታል ማለት ነው። በከፍተኛ ደረጃ ጸጽቶታል። አሁን እኔ ልመጣ የፈለኩት የጽናት ቤተሰብ መወቃቀስ ምናምን አይደለም። ግምገማ አንድ ፖለቲከኛ ስህተት ከነበረ ስህተቱ ደግሞ በትክክለኛ መስመር ገምግሞ ሲመጣ ትላንት ይሄንን ብለሃል የሚል የፖለቲካ ጮርቄነት እደጋ አይሰራም። እሱ እንደዚህ አይባልም። ኦህዴድ ውስጥ ያሉ ሰዎች፣ ብልጽግና ውስጥ ያሉ ሰዎች ብልጽግና እየሄደበት ያለው መንገድ ትክክል አይደለም ብሎ አሳምኖ ውጫዊ ኃይል ስቦ ፖለቲካ ውስጥ ከቀላቀላቸው በሱ መስመር በአስተሳሰብ አሸናፊ እየሆነ እየመጣ እንደሆነ ማሳያ። ይሄ አስተሳሰብ ከግምገማ ማነስ እና አንዱዓለምን ወደ ኦህዴድ የሚል ስያሜ ከስም ጀምሮ ትከሻችን ላይ እስክስታ እየጨፈረ ነው የሚል ፖለቲካዊ ወርድ ሲጠቀም ወደ ትክክለኛ የኛ ግምገማ መጣ ማለት ነው። ስለዚህ እንደግፈው የሚለው ኃይል እየተንጠባጠበ ወደ ተቃውሞ ጎራ ውስጥ ሲገባ መቀበል ብቻ አይደለም፣ ግምገማው መጀመሪያ ስህተት እንደነበረ ማሳያም ስለሆነ አገዛዙም እየወደቀ እንደሆነ ማለት ነው። በዙሪያው
ብዙ ድጋፍ ሲሰጥ የነበረው ኃይል ይሄ ቡድንማ አደገኛ ቡድን ነው፣ ሁሉንም ማሳጥቶ ብቻውን የሚጨፍር መደዴ የሆነ ቡድን ነው፣ ጦረኛ ነው፣ አፈናቃይ ነው ምናምን ለሚለው ክስ በዙሪያ የተሰባሰቡ ኃይሎች እንኳን እየተንጠባጠቡ ትክክለኛ ባህሪውና ስሙን እየሰጡት ነው። ስለዚህ አንዱዓለም ሲመጣ ትክክል ነው ብሎ ዛሬ መቀበል ደግሞ ያስፈልጋል። በዚሁ ይገፋበታል አይገፋበትም፣ እሱ ሌላ ጉዳይ። ግምገማው ዛሬ ላይ ግን ትክክል። ትናንት ደግሞ ሲገመግሙ የነበሩትና ስበው የከተቱት ሰዎች ዛሬ የካቢኔ አባል ናቸው። አዳነችን አትንኩ የሚሉ ኃይሎች አሉ። ዛሬ በአብይ አትምጡብን የሚሉ ግንቦት ሰባቶች አሉ። እንቶ እዛ ውስጥ ብርሃኑ ብቻ ነው የቀረው። እዛ ውስጥ ያለ ኃይል እንኳን አሁን የለም። በሂደቱ የነበሩ ሰዎች ዛሬ አገኝስቶ ነው። ምናልባት ይሄ ቡድን በ3 ወር 6 ወር ውስጥ መውደቅ አለበት የሚል ከፍተኛ ትግል እያደረጉ ያሉ የምናውቃቸው ሰዎች አሉ። እነሱ መናገር ሳይሆን እኔ አጠቃላይ ፖለቲካዊ አውድ ውስጥ የነበረው አመለካከት ስህተት እንደነበረ ማየት፣ የግምገማ ስህተት አጠቃላይ በአንድነት ኃይል ውስጥ የነበረ የፖለቲካ ጮርቄነትን አይቼበታለሁ። ከፕሮፌሰሩ ጀምሮ እስከ ተራ አባል የንባብ ስህተት እንዳለበት በአንድነት ኃይል ውስጥ የነበረ ቁመና፣ ፖለቲካዊ ቁመና ነው የምነግራቸው። ምን አይነት ደካማ አስተሳሰብ እንደነበር በጣም አድርባይና ጊዜ ጠብቆ የሚያፈነግጥ ኃይልም እንደነበረ ያየሁት በብልጽግና በኦህዴድ ዘመን ነው። ይሄ ቡድን ወደ ስልጣን ሲመጣ ዛሬ ከአማራው ጋር አንቲ ሆነው የሚጣላው በዚህ በትግል ውስጥ የነበሩ ሰዎች ናቸው። ስልጣን ሁሉ ይዘው የተቀመጡት ዮናታ ተስፋ የሚባል ከሰማያዊ ፓርቲ ዛሬ ከኦህዴድ በላይ ኦህዴድ ነው። ምናልባት ሽመልስ የእሱን ያህል ጽንፈኛ አይደለም። ግርማ ሰይፉ ዛሬ ከታከለ በላይ ኦህዴድ ነው። ብርሃኑ የምታዩት ነው። ፕሮፌሰሩ ቋንቋ አማርኛ ቢሆንም አስተሳሰቡ ግን ኦህዴድ። በተመሳሳይ ከዚህ እየተንጠባጠቡ የመጡት ሰዎች አሁን የሚጽፉት እኔ በነበርኩበት ድርጅት ውስጥ አንድ አበባየሁ የሚባል ሰው ነበር። በጣም የሚገርማቸው የሚጽፉና የሚናገረው የጽንፍ ደረጃ ሳይሆን በጣም ይገርመኛል። እነዚህ ሰዎች ነበሩ እንደ በአንድነት ኃይል ውስጥ የነበሩት የሚል ግምገማ ሲገመግም በጣም ደካማ ስብስብ እንደነበረ ይገባል። ከኦህዴድ በኋላ ደግሞ የነበረውን አሰላለፍ ስገመግመው በጣም 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 ገርሞኛል። ይሄ ድክመት፣ የአንድነት ቁመናው ድክመት ምን አሳጣ? 3 ነገሮችን አሳጣ። ልብ በሉ። አንደኛ አስተሳሰቡን ገደለው። አብይ አህመድ ኦህዴድ። ሁለተኛ ግለሰቦች ያላቸው ፖለቲካዊ ስብዕናና ተአማኝነት እሱን ገደለው። ሶስተኛ ግን ለጦርነት ራሳቸው ኮዞ ነው። ኢትዮጵያ ውስጥ ለተፈጠረው ቀውስ እና ጦርነት እንደ አንድ የግምገማ ስህተት የዳረገው ውጤት አብይ አህመድ ሰላማዊ ትግሉ የተዘጋ እንደሆነ ማሳያ ሲሆን ሰው ተስፋ ሲቆርጥ ወደ ነፍጥ ትግል እንዲገባ ያደረገው የነዚህ ኃይሎች መዳከም ነው፣ መሸጥ ነው፣ መንጠባጠብ ነው። ስለዚህ ኢትዮጵያ ውስጥ ቀውስ አለ ከተባለ ቀውሱ ሲመጣ ሰላማዊ የሚባል የፖለቲካ መድረክ መዘጋቱ ብቻ ሳይሆን ለዛ ቁመና የተሰባሰበ ተአማኒ የሆነ ሊቅ አልመጣም። ተንጠባጥቦ ወደቀ። ስለዚህ እና አንዱዓለም የነበራቸው ግምገማ እና ስህተት ኮዛቸውን፣ አስተሳሰቡን የቆሙለትን የታገሉበትን በጣም የታሰሩበት ነው። እሱን ለኦህዴድ ነው የሰጡት። ተአማኒ አድርገውት አኖሌን ተሸክሞ ቤተመንግስት ለገባ ኃይል እንግዲህ የአንድነት ኃይል የምትለው አስበው እንግዲህ እሱን ስናምነው እድል እኮ ለመስጠት ችግር የለውም። ሁላችንም እድል ሰጥተናል። እድል መስጠቱ አይደለም የኔ ጥያቄ። እድል ለመስጠት ግን
1 ዓመት በቂ 1 ዓመት በጣም በዛ ከተባለ 5 6 ዓመት 3 ዓመት 4 ዓመት መጠበቅ በጣም ሮንግ። በተመሳሳይ 8 ዓመት ለመቆየትም በጣም የዘገየ ነው። ግን ምን ተፈጠረ? ዛሬ አንዳንድ በሂደቱ ላይ የነበሩ ሰዎች ራሳቸውን ከፖለቲካ ትግል አግልለናል ብለው ድርጅታቸውንም ለራሳቸው እነሱን የሚመስል ተላላኪ ሰጥተው ከፓርቲ ትግል ቢሄዱ ከዚህ በኋላ ድርጅት ውስጥ ለመግባት ፖለቲካ ትግል ውስጥ ለመግባት በዜሮ ተባስተዋል። ስለዚህ ያላቸው ብቸኛ ምርጫ ድርጅትን መመስረት አይችሉም። እድሜያቸውም እየሄደ ነው። ስለዚህ የብልጽግና የካቢኔ አባል ሆኖ ከመቀጠል ውጭ ምርጫ ስለሌላቸው የሚሳደቡት የሚናደዱት ከብልጽግና በላይ ብልጽግና የሚሆኑት ብስጭት ነው። የኪሳራው ብስጭት ነው። በነገራችን የኪሳራው ብስጭት ይሄ ነው የገጠማቸው። ይሄንን በተወሰነ መልኩ ነቅተው ኦህዴድን ያዩት መዳረሻውን ያዩት ኃይሎች የግምገማቸው ስህተት የስድቡ መሃት ያላዋቂነት ጥግ ሲያመጡ የነበሩ ሰዎች ዛሬ ቢያንስ ያንን ሂደት ተጋፍጠው ብዙ ሁኔታን አሳልፈው ስህተታቸውን አምነው አደባባይ ላይ ሲመጡ ሳይ አላዝንም። ግን ቢያንስ ባለቀ ሰዓትም ሜዳ ውስጥ መግባታቸው ደስ ይለኛል። አንዱዓለም ላይ ያየሁት እሱ ነው። ሎቅሶ ሳይሆን አንዱዓለም በነገራችን ላይ በግል የማውቀው እኔ ከኢዴፓ ጀምሮ ነው ብያቸዋለሁ። በጣም ማለት እንትን ያለው ነው፣ ስብዕና ያለው ፖለቲከኛ ነበረ። በጣም ወጣትነቱ አያሳስበውም። ቤተሰብ አለኝ ምናምን የሚለው ጉዳይ እንደማንም ሰው ቢያስጨንቀውም ዋጋ ለመክፈል ግን የሚመጣውን ሁሉ ለመቀበል ራሱን ያዘጋጀ ሰው ነው። ደፋር ነው። አደባባይ ላይ የሚናገረው ጥሩ ወኔ የሚቀሰቅስ ነገር አለው። የፖለቲካ ስብዕናው ጥሩ ነው። እኔ ድሮ የነበረው ቁመና ደስ ይለኛል እና ያንን ቁመናውን እያንጠባጠቡ በዙሪያ የከበቡት ሰዎች እንዲመጣ ማድረጉ በጣም ባዝንም፣ በመጨረሻ ሰዓት ግን ተስቦ ወጥቶ ዛሬ አደባባይ ላይ ምስክርነት እየሰጠ ነው። ኦህዴድ በትከሻችን ላይ እስክስታ እየጨፈረ ነው። ፖለቲካዊ ወርዶቹ ከባድ ናቸው። ይሄ ቡድን መጀመሪያ እድል ስንሰጠው ምናልባት ሀገሪቷ ውስጥ ያለውን ቀውስ ያሻግረዋል የሚል ግምገማ ነበረን ይላል። እያደር ሲመጣ ግን የነበረው ቀውስ ስገመግመው በትክክለኛ መስመር ላይ አለመቆማችን እየገባ ይመጣ። ስለዚህ ከድርጅትም ሲወጣ በቃኝ ሲል ከዛ በኋላ ቁጭ ብሎ በእፎይታ ጊዜ ሲገመግም መጽሐፍም ጽፏል። አሁን ፖለቲካው መልኩን እየቀየረ እየመጣ እንደሆነ ሲገባው ባለቀ ሰዓትም ቢሆን ኦህዴድ ማን ነው የሚለው አንዱዓለም አዲስ አበባ ላይ ሆኖ ምስክርነት ሰጥቷል። ኦህዴድ ማን ነው ለሚለው ዛሬ እኛ ተሰደን ምስክርነት ብንሰጥም ያሰደደን ኦህዴድ። ስለዚህ አንዱዓለም ይሄንን የነበረ የጀርባ ታሪኩን ወደ አደባባይ ያመጣው ኦህዴድ አትበሉ የሚሉ የአንድ የፖለቲካ ሊቃኖች አሉ። በሂደቱን ያንስማሙ። ኦህዴድ ፖለቲካዊ ስሙ ነው፣ ድርጅት ነው፣ ህዝብ አይደለም። ስለዚህ ከዚህ በፊት የምንጠቀመው ወርድ ነው። አሁንም ተመሳሳይ ኦህዴድ ድርጅት ነው። ብልጽግና የሚል ስብስብ ቢፈጥርም ኮቱ የመጀመሪያ የለበሰው ከኮቱ ውስጥ ያለው ሸሚዝ ግን ኦህዴድ፣ ወደ ስልጣን የመጣው ኃይል ኦህዴድ። ስለዚህ እኛ ስሙ ሊያደናግረን አይችልም። ብልጽግና የሚል ድርጅት ከኦህዴድ በፊት ስሙ ቢሆን ኖሮ ስሙን እንጠራው ነበር። ህወሓት ኢህአዴግ ሲባል ፖለቲካዊ ድርጅቱ ነው የተፈጠረው።
የተለያዩ የድርጅቶች አንድ ግንባር የፈጠረ ነው። ኢህአዴግ የሚል ስም አለው። አክተሩ ግን ዋነኛው በሂደት ውስጥ ሚና የነበረው ህወሓት ነው። ፖለቲካዊ ህወሓት ማለት ህዝብ አይደለም፣ ድርጅት ውስጥ የነበረ ሊቅ። ኦህዴድ ሲባል ደግሞ አሁን ኦህዴድ ብልጽግና ሲባል ኦህዴድ ውስጥ የነበረ ሊቅ በብልጽግና ውስጥ ዋነኛ አክተር፣ አስተኳሽም ነው። ጦርነት በየአካባቢው ስምሪት የሚሰጥ ነው። የጀርባ ታሪኩ ደግሞ ኦህዴድ ውስጥ የነበረ ሊቅ ነው። ስለዚህ ይሄ ሊቅ ኦህዴድ ብልጽግና ብለን ስንጠራው ትክክለኛ ብያኔ ነው። አንዱዓለም ይሄንን ነው የተናገረው። ኦህዴድ ብሎ በጀርባ ታሪኩ ስሙን የሰጠው በትከሻችን ላይ እየጨፈረ ነው ሲለን ፖለቲካዊ ወርዶቹ ምንድን ነው? መጨፈር ምንድን ነው? እየጨፈረብን ነው፣ እስክስታ እየጨፈረብን ነው ይለዋል አንዱዓለም። እስክስታው እንቅጥቅጥ ነው ምንድን ነው የሚለው እሱ ሌላ ጉዳይ ነው። ግን እስክስታ እየጨፈረብን ነው የሚለው ሀገሪቷን እየበተናት ነው፣ ሌላ የለም። ቀውስ እየፈጠረ ነው፣ ጦርነትን እያዋለደ ነው፣ ግጭት ጠማቂ ነው። በኢትዮጵያ ውስጥ ያለውን ፖለቲካ ማስታረቅ አይፈልግም። የራሱን ሀሳብ ብቻ እያነበበ ራሱን በመስታወት እያየ በሱ መዳረሻ የሆነ የቀበና ወንዝ ላይ ሰብስቦ ካልወሰድኳቸው የሚል የቅዠት ህልሙን እያስፈጸመብን ነው። ስለዚህ ሀገሪቷ ቀውስ ውስጥ ገብታለች የሚል ትንተና ሊሰጠ ይችላል። ቀውስ ውስጥ እየከተተ ያለ ቡድን ነው። ኦህዴድ ስንለው የፖለቲካ ሊቁ ነው። ዛሬ ኢትዮጵያ ውስጥ ያለው ቀውስ ከዚህ ቡድን እና አስተሳሰብ የሚነሳ ነው። ጦረኛ ነው። ጦርነት ሲፈጥር ደግሞ በኢትዮጵያ ውስጥ ብቻ ሳይሆን ድንበር ተሻግሮ ዛሬ በሰው ሀገር ላይ ገብቶ የሚያጋድል ንጹሃን የሚገድል በድሮን የሚገድል ይሄ ወንበዴ ቡድን ዛሬ ዓለም አቀፉ ማህበረሰብ ትክክለኛ ስሙን እና የወንጀል ባህሪዎቹን ወደ አደባባይ ያመጡ። አብይ አህመድ ብርሃኑ ጁላ በዓለም አቀፍ የወንጀል ፍርድ ቤት የሚያስጠይቅ ሪፖርት እያቀረቡባቸው፣ ሀገር ቤት ውስጥ ደግሞ ከፍተኛ የሆነ የጦር አሰላለፍ አበጋዞችን አዋልዶ የተለያየ የጎበዝ አለቃ ዙሪያውን ከቦት ቀን እየቆጠርን ነው ያለ ነው። መሽ ነው የሚጀመረው እንጂ ጦርነት ውስጥ እንገባለን አንገባም የሚለው አይደለም። አንዳንድ አክቲቪስት ወይም አንዳንድ ሚዲያዎች የሚጠብቁት ሰበር ዜና ብለው ጦርነቱ መጀመሩን ለመዘገብ ነው። ድጋሚ ኦህዴድ በዛ ቁመና ነው ያለው። ኦህዴድ በዛ ቁመና ነው ያለው ስንል የተናገሩትን ሰዎች የቀድሞ ህወሓት ተነጣዮችን እናያቸው። ጀነራል ጻድቃን ህወሓት ወደ መሃል አገር ሰብሮ ለመግባት የመረጠው ግንባር ብለው በተለይ በዚህ በምዕራብ በኩል በቤንሻንጉል በኩል ኃይሉን በሱዳን በኩል እያስገባ ወደ መሃል ሊመጣ ነው እያለ። ስለዚህ ይሄ ቡድን ጦርነትን የበለጠ እየጋበዘ የተለያዩ ኃይሎች እንዲገቡ እየፈቀደ ነው። ለምንድን ነው የሚገቡት? ኢትዮጵያ ውስጥ ያለውን ቀውስ ይሄ ቡድን ቢያንስ ተሸንፎ ማሸነፍ ስለማይፈልግ። አየህ፣ ኦህዴድ ትክክለኛ መልኩ እዚህ ላይ ይመጣል። ሀገሪቷ ቀውስ ውስጥ ገብታለች የሚለው ሊቃኑን ሲያስማማው የቀውሱ ባለቤት ጦርነት ውስጥ የገቡት ሰዎች ተገደው የገቡበት ጦርነት እየሆነ እየመጣ ነው። ከህልውና ጥያቄያቸው ከመጥፋት አደጋ። ስለዚህ ይሄ ቡድን እስካለ ድረስ አደጋ ውስጥ ገብቻለሁ የሚል ሊቅ ሰራዊት አደራጅቶ ወደ መሃል የሚመጣው ተኩሶ ሊመታው ነው እንጂ አበባ ሊበትን አይደል። ሊጨርሰው ነው። ወይ በእስር ቤት ይጨርሰዋል፣ ወይ በያዘው እሳት ይጨርሰዋል። ስለዚህ ይሄ ቡድን ለምንድን ነው አገሪቷ ቀውስ ውስጥ በገባችበት ሰዓት ቢያንስ ሁሉንም የሚያሳትፍ አዲስ የሽግግር ስርዓት የማይፈጥረው? ኳሱ ያለው እጁ ላይ ነው። ሌሎችም እድሉ አለ፣ ኳሱ እጃቸው ላይ አለ። ከመጡ ያሸንፉበታል የሚል ጥያቄ የሚጠይቁ ሰዎች አሉ። እኔም እጠይቃለሁ፣ ሚዲያውም ይጠይቃል፣ የተለያየ ሊቃን ይጠይቃል፣ ጀነራሎችም ይጠይቃሉ። አሁን
ጀነራል አለምሸት ደግፌ ሰሞኑን የተናገረው ይሄ ነው። ቀውስ ውስጥ ገብተናል፣ ልንጠፋ ነው፣ እንደ ተቋም ፈርሰናል፣ ችግር ውስጥ ነው ያለ ነው የሚል ተቋም ውስጥ ያለ አንድ ሰው የችግሩ ባለቤት አብይ አህመድ፣ ተቋሙ ግን እየፈረሰ ሰራዊቱ ዛሬ አሁን እንኳን ይሄን ፕሮግራም እየሰራ በምስራቅ ጎጃም ሞጣ ላይ ከፍተኛ የሆነ ምት ተመቶ ብዙ የሆነ ድል አስመዝግቧል። ሰሞኑን ገጋዳሞች እነ ዝናቡ አካባቢ የነበረው ሰራዊት አይታችሁታል። መጨረሻው እንኳን አይታይም። ስለዚህ ጀነራሉ እያለቅን ነው እየዳከምን ነው የሚለው ይሄ እየዳከመ ያለ ሰራዊት አዳዲስ የሚመጡ ኃይሎችን እንዴት አድርጎ ነው የሚመክተው? አይችልም። ቁመናው አይፈቅድም። እያለቀ ከሆነ ይሄ ቡድን በፍጥነት ማድረግ ያለበት አዳዲስ የሚመጡት ኃይሎችን በኢትዮጵያ ውስጥ ያለው ቀውስም በአዲስ ስርዓት በአዲስ ፖለቲካዊ ብያኔ መልክና ሲይዘው የዚህ ሰው ቅዠት ወንዝ አያሻግርም፣ ከቀበና አያልፍም። የቀበና መንግስት እኮ ነው አብይ አህመድ። አሁን አይታችኋል፣ ቀበና ላይ ነው ያለው። ወንዝ ነው የሚያሳየው። ኢትዮጵያ ውስጥ ያለው ቀውስ ነው፣ ጦርነት ነው። ጀነራል ጻድቃን ሊመጡ ነው እየተሰባሰቡ እያለ ነው። አብይ አህመድ ግን ቀበና ሆኜ እጠብቃቸዋለሁ ነው የሚለው። ስለዚህ እብደቱን እንኳን ቢያንስ ማስታመን ባይችሉ ቦታ ግን እንስጠው ብለው አንድ የሆነ ማቆያ ቦታ ላይ ማስቀመጥ የነ ጀነራል አለምሸት ደግፌ ሚና ነበር፣ የነ ብርሃኑ ሚና ነበር። ግን ይህንን የሚያዳምጥ ሰው የለም። ኢትዮጵያ ውስጥ አሁን ትልቁ ችግር የመጣው ይሄ ነው። ይህንን የሚያዳምጥ ሰው ቢኖር የዚህ ሰውዬ መልክ ቀውስ የሚበላቸው እነሱንም ነው፣ ሊበላቸውም እየመጣ ነው። ቀውስ መፍጠር ብቻ ሳይሆን ቀውሱን እንኳን ማረጋጋት የማይችል ተቋም ከሆነ ተሸንፏል ማለት ነው። ይሄ የተሸነፈ ተቋም በብዙ መልኩ ላይ እየከበቡት የመጡ ኃይሎች ምን ጥያቄ አለው? ማሸነፍ ምናምን ሲባል ምን ጥያቄ አለው ነው የሚባለው። ጀነራሉ ግን ይሄንን አይቀበሉም። በጣም ያሳቀኝ ይሄ እኔ እነጌታቸው ረዳም ጀነራል ጻድቃን የፖለቲካ ንባባቸው በብልጽግና ውስጥ ካሉ ሰዎች ጋር አብሮ በቁመና ደረጃ አብይ አህመድም እዛ ውስጥ የሚመደብ አይደለም። በኔ ግምገማ ከፍተኛ የሆነ የፖለቲካ ንቃት ብቻ ሳይሆን የትንተና አድማሳቸው ኃይል ነው በጣም። ስለዚህ እነዚህ ሰዎች ብልጽግና ዙሪያ ላይ የተሰባሰቡት ለምንድን ነው ከተባለ ሁለት መልክ ይሰጣቸዋል። አንዱ ስሜት ነው። ስሜት ከስሜት የሚመጣ እልህኝነት ነው። ሁለተኛው ግን ስሌት ነው። ስሌቱ እኔ የምገመገምበት የግምገማ አድማስ አለኝ። ይሄንን አሁን አላመጣውም። ስሌት ግን አለ። ስሌቱን ነገ ጠዋት ገጣጥመን እናመጣዋለን። እዚህ ስሌት ውስጥ ያሉ ኃይሎች ሁለት መልክ እየሰጡ ነው። አንደኛው የመጀመሪያው ምሽግ ከሰበርነው ሐሳብ እንገባለን፣ አስመራ ላይ ጦርነቱን እንጨርሰዋለን፣ ጦርነቱ ይጀመር የሚል ነው። ጀማሪ እንሆን አንጠብቃቸው ነው የሚለው ጌታቸው ሰሞኑን ያለው እሱ እንጀምረው እያለ ነው። የነሱ ቁመናና የኛ ቁመና እኩል አይደለም። ስለዚህ ዛሬ የመጀመሪያው ምሽግ ከሰበርን ሰራዊት የለውም፣ ከረን ካለው ህዝብ ካምፓላ ያለው ህዝብ ይበልጣል የሚል ውስዋስ የሆነ የፖለቲካ አቅጣጫ ነው እየሰጠ ያለው። ጀነራሉን ተመሳሳይ አሁን ሰሞኑን በሰጠው ቃለ ምልልስ ሳዳምጠው ትላንት ሰሜን ሸዋ ላይ ደርሶ በ3 ቀን ውስጥ እንጨርሰዋለን፣ የሽግግር መንግስት መመስረት አለበት የሚለው ላይ ያውም እየተነጋገሩ ነበር። የሚገርማችሁ ውጭ ያሉት ሰዎች 5 ሰው ምናምን የሽግግር ኮሚቴ እኛ እንግዲህ እስር ቤት ሆነን እንከታተለዋለን ብቻ በሚገባን ቋንቋ ያለ ሰው ቢያንስ ቲፒኤልኤፍን ይዞ ነው የመጣው ሰሜን ሸዋ። አሁን ግን የተለያዩ አክተሮች ናቸው እየመጡ ያሉት፣ የአፋሩ፣ የአማራው ኃይል፣ የትግራይ፣ በዚህ በኩል የነ ጃል መሮ። ይሄ ቡድን ተሰባስቦ እንዴት ሰሜን ሸዋ ሊደርስ አይችልም ብሎ ያስባል? ይሄ ጀነራል
እሱ መድረስ ከቻለ ሌሎቹ እንዴት ያውም እኮ እዚህ ሰሜን ሸዋ ላይ እኮ ለነጻነት የሚታገል አዲስ አበባ 70-60 ኪሎ ሜትር ራዲየስ ፋኗል። ስለዚህ እሱ ደርሶ ሌሎቹ አይደርሱም የሚልበት ፖለቲካዊ ንባብ ነው። ንባብ ላላችሁ አይደለም። ወታደራዊ ትንተና ነው አይደለም። እንግዲህ ወታደራዊ ቁመና ከጀነራሉ የተሻለ እኛን አቅም ምናልባት አብይ አህመድም የተሻለ እውቀት የለውም። ግን አይደርሱም ወይ የሚለው ጥያቄ ግጥም አድርጎ በሆዱ እንደሚደርሱ ያውቃል። ግጥም አድርጎ ማስተዛዘን ግን ያስፈልጋል። በሌላ በኩል ስሌቱ ደግሞ ምንድነው ብሎ ስሌቱን ለሚያሰላ ስሌት ብልጽግና በውጫዊ ኃይሎች ብቻ ሳይሆን በከበቡት ኃይሎችም የመበላት እድሉ በጣም ሰፊ ነው። የመበላት እድሉ ሰፊ እንደሆነ ገጣጥም ነገ ጠዋት አስረዳቸዋል። ግን አለ ስሜቱ ብቻ ሳይሆን ስሌቶችም አሉ። በዚህ ስሌት ውስጥ ያለ አሰላለፍ ህወሓት ሊመጣ ነው እያሉ እነሱ ራሳቸው እንደዛ እያሉ በምዕራብ በኩል ሊመጣ ነው፣ በሱዳን በኩል ኃይል እያስገባ ነው። ስለዚህ ሳንቀደም እንቅደም ነው ወይስ ምንድን ነው ብለን ስንጠይቅ መልሱ ጀነራሉ ጋር ያለው 2-3 ነገሮችን ግን ላስቀምጥ። አንደኛው በተለይ ጀነራል ጻድቃን ከስሌቱ አንዱ ህወሓት ጊዜያዊ በተለይ ተሸንፏል የሚል አመለካከት ሲይዝ ፖለቲካዊ ሽንፈት እና ወታደራዊ ቁመናው ትላንት ከነበረው ይዳከመ ነው የሚል ግምገማ ስላለው ብቻ ሳይሆን ከአብይ ጋር እየተነጋገርን ነው፣ ስለዚህ ትግራይ ላይ የሽግግር ስርዓት መፍጠር አለብን የሚል ምልክቶችን አሳይቶ የስልጣን ጉዳይ ነው መቀበል አለብን እየተነጋገርን ነው የሚለው እሱ እንዲፈጥንለት ይፈልጋል። ሁለተኛ ቀድሞ የተሰባስቦ የሚመጣው ኃይል ከማጥቃቱ በፊት ማጥቃት አለብን የሚል ምክር ሀሳቦች አሉት። እየተሰባሰበ ነው፣ ወደ መሀል ነው የሚመጣው። ስለዚህ ቀጠናው ላይ ያለ ኃይልም በተመሳሳይ ይሄ ቡድን ወደ አጥቂነት እስከሚሄድ እኛው ራሳችን እንግባበት የሚል ስሌት ሁለተኛው ይመስለኛል። ሶስተኛው ስሌት ግን አሁን ያለው የወዴት ሰራዊት ማሸነፍ የሚችልበት ቁመና አለው ወይስ የለውም የሚለውን ገምግሞ ሲያበቃ መቅደም አለብን የሚለው ለማሸነፍ ወይንስ መንገድ ላይ ለመቅረት የሚለው ግልጽ ነው። የሆነ ስዕል ይሰጠኛል። ውጤቱ ምንድን ነው? ይሄ ሰው እንግዲህ በህወሓት ውስጥ የነበረው ከፍተኛ የጦር አዛዥ በመሆን ብዙ ነገር እየቀባጠሩ ይገኛል። ግን ዋነኛ ጉዳያቸው ከስሌት ውስጥ በተለይ አንድ ሲንግሉን ሳመጣላቸው ኦህዴድን መጣል ጥቅማችን ያሳጠናል የሚል ስሌት አለው። እሱ በኋላ ነገ ጠዋት ከሚመጣው ኃይል ጋር እናየዋለን። ኦህዴድን ስልታዊ ድጋፍ ሆነው መምጣት የሚፈልጉት ላለመጣል ሳይሆን ሲስተሙ እንዳይፈርስ መከላከል ነው። ሲስተሙ እንዳይፈርስ መከላከል ግን ሲስተሙን ደግሞ መለወጥ ይፈልጋል። ይሄ ሲስተም ሲፈርስ፣ ይሄ አስተሳሰብ ሲፈርስ ጥቅማችን እናጣለን የሚል ስሌት በጣም አደገኛ ስሌት ነው። አደገኛ አዝማሚያ ነው። ከአዝማሚያው ጋር ግን የሚያሳየኝ ቢያንስ ባለቀ ሰዓትም ቢሆን ደገፍ አድርገን ግን እኛው ራሳችን የስሌቱ አካል ሆነን እንመጣለን የሚል ፍላጎቶች እንዳሉ ግልጽ ነው። በዚህ ምክንያት እየሰጡት ያለው ምክር ምንድን ነው ብዬ ሳስብ እነጌታቸውም እነጻድቃንም ፑሽ እያደረጉት ያሉት ኦህዴድ አዲስ አበባ ላይ ከሚሞት ቢያንስ ሰሜን ሸዋ አካባቢ ደረስ ብሎ ይሙት የሚል ምክር ሀሳብ እያመጡለት ነው። እንጀምረው እያሉት ነው።
እንዴት ነው የሚጠናቀቀው የሚለው ወደፊት የምናየው ስለሆነ ከዚህ ጋር በተያያዘ ታዲያ ህወሓት ምን እየገጠመው ነው? ህወሓት እየገጠመው ያለው የተለያዩ ጫናዎች እየተፈጠሩበት ነው። አሁን ሰሞኑን የአውሮፓ ህብረትም በተለይ የፕሪቶሪያ ስምምነትን የሚያፈርስ የቀድሞ አስተዳደር ተመልሶ መምጣቱን ያው እየተቃወመው ነው። በዛም በኩል ያሉ ኃይሎች የአብይ አገዛዝ ያፈረሰው እኛ ትክክለኛ ቦታችን ላይ ያለ ነው የሚል እንግዲህ መግለጫዎች እየሰጡ ነው። አንዱ ይሄ ዓለም አቀፍ ማህበረሰቡ በተወሰነ መልኩ የኃይል አሰላለፍ ሁኔታው ህወሓት በራሱ ወደ ተገፊነት በሌላ በኩል ተነጣይ የሆኑ ኃይሎች እንጀምረው የሚል ቅስቀሳ ሰኔና ሰኞ የተገጣጠመው ያለ ምክንያት አይደለም። ምናልባት በዚህ ሰኔ ሳያልቅ ዘመቻው ወይ በብልጽግና ወይ በዛ በኩል የመጀመር እድሉ በጣም ሰፊ ነው። ተገዶ የመግባት እድሉ ሰፊ ነው። እየተፈጠረበት ያለው የኃይል አሰላለፍና ውጫዊ ጫናዎቹ ከዚህ በኋላ ሊያገኝ የሚችለው ብቸኛ እድል በኃይል ሚዛን ማስጠበቅ ነው። ስለዚህ ህወሓት አሰላለፉን ሊቀይረው የሚችልበት ሁኔታ የአብይ ቁመና አሁን ያለኝ ቁመና ዓለም አቀፍ መልኮችም በተወሰነ መልኩ ብልጫ ስለሚሰጠኝ ደረስ ብዬ ልመለስም ብሎ ሊጀምረው ይችላል። በአጠቃላይ በኢትዮጵያ ፖለቲካ ላይ ጦርነት በአደገኛ መልኩ እያንጃበበ መጥቷል። ይሄ ግምገማችን ትክክል ነን ትክክል አይደለም ሁኔታውን የሚገመግሙ ሰዎች ግልጽ ነው። በእኔ ግምገማ ግን 95% ምናልባት ጦርነቱ በቀናት ውስጥ የመፈንዳቱ እድል በጣም ሰፊ ነው። በቀናት ውስጥ ነው የምናገር የመፈንዳቱ እድል በጣም ሰፊ ነው። ያ እየመጣ ነው። በዚህ ሂደት ውስጥ አብይ አህመድም ብርሃኑ ጁላም ጻድቃንም ማን ነው የሚያተርፈው ማን ነው የሚከስረው የሚለው ነገ ጠዋት የምናየው ነው። ግን የፖለቲካ ሊቁም ውጫዊ ኃይሉም ግን አንድ የሚያሰባስብ ነገር እየተፈጠረ ነው። አገር ቤት ያለውም ኦህዴድ እስክስታ የሚጨፍር ግጭት ጠማቂ ነው የሚል ቢያንስ ፖለቲካዊ ናሬቲቭ አላቸው። መልኮቹ እየመጡ በሌላ በኩልም የተሰባሰበው ኃይል ይሄ ቡድን ከዚህ ክረምት በፊት በቃ ማንለው ከሆነ የጦርነት እድሉ መስፋት አደጋ እንደሆነ ግምገማ አላቸው። ስለዚህ ሁኔታው እየተለወጠ እየመጣ እንደሆነ ጥሩ ማሳያ ሆኖ አግኝቼዋለሁ። አሁን ባለው ቁመና ይሄ ቡድን ምናልባት ከግምገማው ማነስ ብቻ ሳይሆን ከሚመጣው ምክረ ሀሳብና እቡይነት አብይ አህመድ በተረጋጋ የፖለቲካ ሜዳ ውስጥ ሀሳብ ሸጦ ምናልባት ነገ ጠዋት የተረጋጋ ስርዓት እንዲፈጠር በአንድ በኩል አይፈልግም። በሌላ በኩል ደግሞ የሚፈልጉ ኃይሎች ደፍረው አይመጡም። በውስጡም ያሉ ኃይሎች ስለዚህ ያለው ብቸኛ ምርጫ የሚያሸንፍበት ሳይሆን ጦርነትን የሚያስረዝምበት ጦርነት ፍለጋ ይገባል። በራሱ አንድ ዓመትም ቆየ 2 ዓመት ለሱ ችግር የለውም። ብቻ ግን ጦርነት ውስጥ መግባት አለብኝ የሚለው በሁለት መልኩ አተርፋለሁ። አንድ ትንሽ ቀንም አገኛለሁ፣ የቀናት ጉዳይ ነው፣ የአጭር ጊዜ ግብ ነው። ሁለተኛ ግን ከቀውስ ውስጥ አትራፊ ሆኜ እወጣለሁ። አሰላለፉ አይታወቅም። እንጀምረውና መበጣበጥ ውስጥ የሆነ ነገር ላይ እንደርሳለን ብሎ ያስባል። ይሄ ደግሞ አስተሳሰቡ ከማፍረስ የመጣ አስተሳሰብ። በኢትዮጵያ ውስጥ የተረጋጋ ስርዓት እንዲመጣ የማይፈልገው ኦህዴድ አገሪቷ ስትናወጥ የምናተርፈው ጉዳይ አለ ብለው የሚያስቡ ስሌቶች አሉ። ከድንቁርና የሚመጣ ስሌት ማለት ነው። መናወጡ በራሱ የሚያተርፍበት ነገር የለም። ምናልባት የመንግስት ቁመና ስለያዘን መሳሪያ ምንም እያስታጠቀን ሚኒሻ በየአካባቢው እያደራጀን እንከላከላለን ብሎ ሊያስብ ይችላል። ማጥቃት ግን አይችልም። ዛሬ የመሀል ሀገሩ ህዝብ ሊያጠቃው ጊዜ እየጠበቀ ነው። ተሰባስቦ የሚመጣ ኃይል ተጠጋ ተጀመረ ከተባለ
ከየት በኩል በየትኛው አቅጣጫ እንደሚፈልግ አይታወቅም። ብዙ ግንባሮች ነው የሚዋለዱት። ይህንን ንባብ የላቸው። ለዚህ ነው አሁን ሰሜን ሸዋ አዳዲስ ኃይል እያስጠጉ ነው። ሚኒሻ አደራጅተው መሳሪያ ሰጥተው እያደራጀ ያለው አብይ አህመድ ለማሸነፍ ሳይሆን ቀውሱን እናሰፋዋለን የሚል እብሪት ስላለው ይሄ ነው። ሁለተኛ ሲያጣ ግን ቀውሱን ለማስረዘብ የሚፈልገው ይሄ ቡድን ሁልጊዜ የምንናገረው መልኮቹን መቀየር የሚፈልገው ከሃይማኖታዊ ወይም ከብሔር ጋር የሚመጣ መልኮች ናቸው። አሁን ሰሞኑን እየተፈጠረ ያለው አንደኛውም ይሄ ነው። በተለይ አማራ ክልል ላይ እየታየ ያለው መልኮቹ አዝማሚያ የኃይል አሰላለፍ ለመቀየር ብቻ ሳይሆን ግጭቱ በብዙ አይነት መልኩ ለማስፋት ፈልጋል። ብዙ መልክ በጣም የሚገርም ቡድን ነው ይሄ ቡድን። ሁለተኛ ነው የምናገረው በኢትዮጵያ ፖለቲካ ላይ መሸነፉ አይቀርም። ከተሸነፈ በኋላ ግን ኪሳራው ሲገመገም ከዚህ ቡድን ጋር አንድ ቀን ድጋፍ የደገፉ ሰዎች ራሳቸው እንደሚጸጸቱ ምንም በሌላ በኩል እኔ አምናለሁ። ግልጽ ነው። አንድ ቀን በጊዜ ጎመን በጤና እያሉ መንጠባጠብ የማይችሉ ከሆነ ውጤቱ አብይ አህመድ ሀገሪቷን ብልጽግናንም ሰራዊቱንም ጥቂት የድጋፍ መሰረት የሚለው አባሉንም ይዞ ወደ ገደል የሚገባ ሰው፣ ውቅያኖስ ውስጥ የሚገባ ሰው እንደው ለስም እንኳን ለስም የማይመች ቡድን ነው ብዬ አስባለሁ። ስለዚህ ይሄ ቡድን አሁን እያዋለደ ያለው ይሄ ነው፣ ግጭት ማስፋት፣ መልኮችን መቀየር። ስለዚህ ኢትዮጵያ ውስጥ ያለው ቀውስ በጣም እየሰፋ ነው፣ መልኩ እየተቀየረ ነው። የጦርነት መልኮችን በተመሳሳይ ምናልባት ሰኔና ሰኞ ሲገጣጠም ዝም ብሎ አልመጣም። ወደ ቤተ መንግስቱ የሚመጡ ኃይሎች የሚጀምሩበት ወይ አብይ አህመድ የሚጀምርበት እድሎች በጣም እየሰፉ ይመስለኛል። ውጥረቱ በጣም አደገኛ ነው። ከዚህ ውጥረት ማን ያተርፋል? እንዴት ነው አሸናፊ መሆን የሚቻለው? በተለይ በህዝብ ውስጥ ያለውን እውነተኛ የለውጥ ስሜት እና የሀገሪቱን አንድነት በማስጠበቅ የዚህም ቡድን ፍጻሜ ማሳጠር ግን የሚባለው በሌላው አካባቢ ላይ ያለው አመለካከት እየጎላ ምናልባት ፖለቲካዊ መልኮቹን እያሰፉ ህብረቱን እያጠናከሩ ከመጡ በጣም በጣም ከፍተኛ የሆነ የኃይል ሚዛን መለወጥ ይችላሉ ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ የነበረኝ ዋነኛ ሀሳቢዎች ከዚህ ጋር በተገናኘ ነው። በተለይ ደግሞ አንዱዓለም አራጌ የሰጠው ሀሳብ ወደ ፖለቲካው ለመምጣት እንግዲህ በአዲስ መልክ እየመጣ ነው። ትክክለኛ ግምገማውን ይዞ መጥቷል። ከዚህ ግምገማ ውጤቱ ምንድን ነው የሚለው ምናልባት ዛሬ በኢትዮጵያ ውስጥ በሰላማዊ ትግል እንኳን ልታገል ቢል የሚቻልበት ሁኔታ የለም። ድርጅት መፍጠር አይቻልም። ድርጅት እንኳን ልፍጠር ቢል ያው ውጤቱ ግልጽ ነው። ምርጫው አሳይቷል። አብይ አህመድ ከአንዱዓለም ይልቅ ጋሻው የተሻለ ነው ብሎ የሚያስብ ሰው። ስለዚህ በምድብ እንጂ በምርጫ የማያምን ቡድን ነው። ጦርነቱን ለመዝጋት ራሱን አሸንፎ አዲስ የሽግግር ስርዓት ለማምጣትም የሚፈልግ ቡድን አይደለም። ስለዚህ አንዱዓለም ምናልባት ሀሳቦቹ ጥሩ ናቸው። እንደዚህ አይነት ሀሳቦችን ወደ አደባባይ ማምጣት የሚታወቁ ሰዎች ምናልባት በህዝብ ውስጥ ያለው የህዝባዊ እምቢተኝነትን ማቀጣጠል ይቻላል። አብይ አህመድ ግን በቀለኛም ነው። ስለዚህ ያው በብዙ መልኩ እያየው የመጣ ነገር ያለ ይመስለኛል። ምናልባት አገር ቤት ውስጥ ሆኖ ትግሉን አቀጣጥለዋለሁ የሚል ከሆነ በህዝባዊ እምቢተኝነት ትግሉን ማገዝ አንድ ጉዳይ ነው። ሰላማዊ ትግል ድርጅት ፈጥሮ ግን ፓርቲ አመቻችቶ ለመታገል የሚያስችል የመግቢያ ሀሳቦች ግን ከሆነ ትርጉም ያለው ለውጥ የሚያመጣ አይመስለኝም። የፓርቲ ትግል በኔ ግምገማ ተዘግቷል፣ አብቅቷል፣ አበባ ተቀምጦበታል። በተለይ ምርጫ 2018። ስለዚህ ከዚህ በኋላ ያለው ብቸኛ ምርጫ ይህንን አገዛዝ በኃይል ሊጥሉት የሚችሉ ኃይሎች ምናልባት ፖለቲካዊና ሀገራዊ የሆነውን የአንድነት እና የነገ ጠዋት እጣ ፈንታቸውን እየበየኑ የሚመጡበት አዳዲስ ሁኔታዎች ከፈጠሩ አገዛዙ በውስጥም አልቆለታል፣ በውጭ ኃይሎችም ሊያልቅለት አንድ ሐሙስ የቀረው ስለሆነ
ሂደቱን በአጭር ጊዜ የምናየው ይመስለኛል። የጽናት ሚዲያ ቤተሰብ ዛሬ የነበረኝ ቆይታ ይህን ይመስላል። የተለያዩ ሀሳቦች እዚህ ላይ ይቻላል። የደገፉን ሰዎችም ከልብ እናመሰግናለን። ሀሳብ አስተያየታችሁን የሰጣችሁ ሰዎች ከልብ እናመሰግናለን። በሚቀጥለው በሌላ ሀሳብ በሌላ መልኩ እስከምንገናኝ የዛሬ የነበረኝን እዚህ ላይ ጨርሳለሁ። ፕሮግራሙን ያዘጋጀውላችሁ እኔ ስንታየው ቸኮለኝ በዚሁ ልሰናበት። ሰላም።